ሸገር ሼልፍ በሸገር 102.1 ከበቀሉ መጽደቅ ስነ ፈጠራ ሁላችን ሐሳብ እኮ ነን። ካልተቋጠርን የምንተን ካልተሳሰርን አቅም የሌለን ሁላችን ሐሳብ እኮ ነን። ጅምር ሐሳብ የሰው ውጥን ከሰዓሊ ቀለም እኩል ከጸሐፊ ጭረት እኩል በጠብታ ተጀምረን ጎርፍ ለመሆን የምንችል በቃል በሆሄ ተነጥበን ሕይወት አክለን የምንውል ሁላችን ሐሳብ እኮ ነን። እንደ ወፍ ነፃ ነፍስ ያለን ይለፍ ይረፍ እማንባል አጋጅ ከልካይ የሌለብን ከሳሊ ቀለም እኩል መፍሰስ መድረቅ የታደልን ቃል ውዳሴ ማያበራን ውግዘት ማያጨልመን ትእዛዝ ማያጎድፈን ክንፈዝና ማያከንፈን ጅምር የሐሳብ ተክልነን በጥበብ ማሳ የበቀን ግና መወለድ ብቻውን መብቀልም ወንዝ ያሻገር ማደግ እንጂ ማለፊያው በር መጽደቅ እንጂ መድረሻው ዳር እንደ ጥበብ ሰው ፈጠራ በየዋህ ድንግል ልቡና የመጣውን ትኩስ ስሜት አፈንድተን ያለ ጫና በብትን ውስጥ ስብስብ በስብስብ ውስጥ ብትን ሆነን የምንኖር ነፍሳት ነን። ሁላችን የመኖር መላ የየህልማችን ፍቺ ነን። በጥላ በጣዩ ረክቶ በጥሞና ለሚኖረው እያንዳንዱ ማታና ቀን የየራሱ ዘላለም ነው። ይህን የየዕለት ዘላለም ያወቀበት ሲያድር ሲውል ተኝቶ በነቃ ቁጥር የትና የትን ያልፈዋል። ያኔ ፈጠራን ራሱን ይኖረዋል ይሆነዋል። ታፍኖ ታምቆ ከርሞ ጠቢብ ፍንዳታው አንዴ ነው። ያኔ መመለሻም የለው። የዘመን ቀን ልውጫ ዛር ነው። ህብረሰብም አይገድበው። ብሩሹ የእሳት በትር እጅ እርሳሱ የገሞር ንዳድ ከቶ አንዴ ከፈላም አይበርድ። ያልፋል የልማድን ኬላ ይጥሳል የባህልን አጥር። ያኔ እብድ ነው ቀለሙ የወፈፌ ነው ትርጉሙ የንክነት ነው ዓለሙ። ሆኖም ማደጉ ነው እሱ የወግን ካብ መናዱ አጠርን ያልነውን መጣሱ አቆምን ያልነውን ማፍረሱ ማደጉ እኮ ነው ለሱ መጽደቁ እኮ ነው እሱ መወለድ ወንዝ ያሻግር ማደግ እንጂ ማለፊያው በር የጠቢብ ሰው ግና ሞቱ መጠየቅ ያቆመለት ነው። ያኔ ለሱ መንገድ ዝግ ነው መብቀል እንጂ መጽደቅ በቃው። ላያድጉ መወለድ ሁላችን ሐሳብ እኮ ነን። ኩሩ የማለዳ ሐሳብ የሚጠና የሚረሳ የሚደገም የሚነበብ የጠዋት መልካችን ማማሩ ሲራፈድ እንጂ ችግሩ ላይጨርሱ ሲጀምሩ ዳር ላይደርሱ ሲዳክሩ አጉል ሲያመሹ ላያድሩ ያኔ ነው መጠበብ ጣሩ። ሁላችን ሐሳብ እኮ ነን። በንዝርት አፍ ተጠንጥነን በቤት ማግፈትል የደራን መወለድማ ማቀድሞን መቀጠሉ እንጂ የጠፋን ማደግ መመንደግ የከፋን እንቅፋቱን እያበዛን እየነዛን እያባዛን እርስ በርስ እየተጣጣን ሐሳብ ምን በልቶ ይፋፋ ተስፋስ ምን ቀምሶ ቀን ይግፋ። ምኞት ማን ዋስ ጠርቶ ይስፋ ልብ ማንን አይቶ ይጥና። አዳራችንን እንዳይነግር የማለዳን ፊት ታጥበነው ኳኩለነው ቀባብተነው የጠዋት መልካችን ማማሩ ሲራፈድ እንጂ ችግሩ አጉል ሲያመሹ ላያድሩ ያኔ ነው መጠበብ ጣሩ። የልጅ አዋቂ እንደሚሉ የአዋቂ አጥፊም አለና ሌላውም እንዳይሄድበት መንገዱን አልተውንምና ዛሬ በዛሬነት ብቻ አይሻል ከትላንትና። ማየት ማሳየት ዕድሜ ነው ማስላትም መስላት በቀና። ጅምሩ ይደግ ካላልን መወጠን ተረት ነው ግና ወግ በወግ ብቻ ብንቀምር ሳንበቃ ለፍሬ ግብር እንደ ሳሙና አረፋንን ተኮረፍርፈን ውሃ ምን ነው። ሁላችን ሐሳብ እኮ ነን ካልተቋጠርን የምንተን ካልተሳሰርን አቅም የሌለን
የሰው ጅምር የሰው ውጥን ታዲያ የጅምሩ ልባት ነውና በራስ ተማምኖ ውል መቋጨት ባጭሩ እንጂ እንደ ድማሚት መጥኖ ግነን በሉኝ ዘራፍ ማለት ያንዳፍታን ስሜት ተግኖ ኋላ ጭንቁ 150 ነው ቃል ሁሉ ሲጠፋተን ነው ባየር የገነቡት ሕንጻ ፈራሽ የጅልነት መቅኖ ፈሳሽ የልጅነት መስኖ እና ሁላችን ሐሳብ ነን በድሜ በልምድ ያልተቋጠር ያልተሸመን የሐሳብ ድር ትላንትን ለነገ ያጨን ባዘን ትንቢት ከተኩራራን ያላንዳች ርቱ ተስፋ ለጥበብ እንጠበብካል ያላንዳች ርቱ አቅም ሁሉንም ካልጨበጥንካል በስምም በጥቅምም ግርዶሽ ህልማችንን ዳር ካልገፋን ጤዛ ኮነ ተን ኮነ ላድግ የሚወለድ ሐሳብ ማማጥ ብቻ ኮነ ትርፉ ላይ ጨርሱ መጀመሩ መጨንገፍ መርገፍ ነው ጽንፉ ከበቀሉ መጽደቅ እንጂ መጠውለግ መገርጣት ለምን ዘር ማልሚያው ነጻነት ሳለ ሽለሙቅ የጥበብ ማህፀን ሁላችን ሐሳብ ኮነን ጅምር ሐሳብ የሰው ውጥን ግን ተወልደን አናድግካል ደመናነን የሚበተን እርግማነን የምጥ ዘመን ስንወጠን ፍምናቶን ስንፈጸም ጤዛናተን ከበቀል እንጽደቅ እንጂ አንደግ አንጥናማካል ጌጥ የበዛው ሞገደኛ ያሳፈረስ ብቻ ሆነን ንፋስ ነው የሚጋልበን ሁላችን ሐሳብ ኮነን ጥበብ አይተን ነፍስ ምናቅ አንዴ ከበቀል እንጽደቅ አንዴ በቅለናል እንጽደቅ ሚያዝያ 20 1984 ዓ.ም ለአዲስ ቡቃያ ጠቢብ ትውልድ ገጣሚ ደራሲና ጋዜጠኛ የነበረውን ነቢይ መኮንን ነበር ግጥሞቹን ሲያነብ የሰማነው። አፈሩን ያቀልለትና እንደምንሰነበታችሁ የሸገር ሼልፍ ቤተሰቦች፣ ሼልፋችሁ ተሰናድቷል። በኢትዮጵያ ቀደም ባለው ጊዜ የሙዚቃ ንግድ እንዴት እንደተጀመረ ዘከሪያ መሐመድ ጥላውን ገሰሰ የሕይወት ታሪክና ሚስጥር በሚል ካዘጋጀው መጽሐፍ ላይ ሕይወት ፍሬ ስብሐት ይህን እንዲያንብባልን ነበር። የሙዚቃ ንግድ የዋህ አጀማመር በ1950ዎቹ የሙዚቃ ኢንዱስትሪ በውጭው ዓለም በዳበረ ደረጃ ላይ የነበረ ሲሆን በኢትዮጵያ ግን ስለ ዘመናዊ የሙዚቃ ንግድ በውል የሚታወቅ ነገር አልነበረም። በዚያ ዘመን ራዲዮ ምናልባት በትልልቅ ባለስልጣናትና በባለጸጎች ቤት ብቻ የሚገኝ ብርቅ ንብረት ነበር። ብዙሃኑ ሕዝብ ከኢትዮጵያ ድምጽ ራዲዮና ከ1949 እስከ ታህሳስ 1953 ከጠቅል ራዲዮ ጣቢያ የሚሰራጩ ዜናዎች፣ ማስታወቂያዎችና ዘፈኖችን የሚያደምጠው በጣሊያን ወረራ ዘመን በየአደባባዩ በተሰቀለ ሆርን የተሰኘ የሕዝብ ራዲዮ አማካኝነት ነበር። በደጎል አደባባይ ፒያሳ፣ በምኒልክ አደባባይ ጊዮርጊስ ቤተክርስቲያን አጠገብ፣ በማይጨው አደባባይ ወይም ሜክሲኮ አደባባይ፣ በመርካቶ፣ በሰባተኛና በሌሎች ማዕከላዊ ስፍራዎች ከፍ ተደርጎ በተሰራ ሰቀላ ላይ ከሚገኘው ሆርን በታች በርከት ያለ የአዲስ አበባ ከተማ ሕዝብ ጋቢውን አጣፍቶ ጆሮውን አንቅቶ ስርጭቱን በግርምት ይኮመኩም ነበር። በኢትዮጵያ የራዲዮ አገልግሎት ሲጀመር ዘፈንም ሆነ ከመንግስት ለሕዝብ የሚተላለፍ መልእክት ከራዲዮ ጣቢያው ስቱዲዮ በቀጥታ ብቻ ነበር የሚሰራጨው። ለምሳሌ አንድ ዘፈን በራዲዮ በሆርን እየተደመጠ ባለበት ቅጽበት ሙዚቀኞቹና ዘፋኙ በራዲዮ ጣቢያው ስቱዲዮ ውስጥ ዘፈኑን እየተጫወቱ ናቸው ማለት ነው። ጥላሁን ሀገር ፍቅር ማህበር ሳለ እርሱም ሆነ ሌሎች ድምፃውያን የተጫወቷቸው ዘፈኖች በዚህ መልኩ ነበር ከኢትዮጵያ ራዲዮ ስቱዲዮ በቀጥታ የተሰራጩት። ዘፈን ከራዲዮ ጣቢያ የቀረጻ ስቱዲዮ በቀጥታ ብቻ በሚሰራጭበት ሁኔታ ስለ ሙዚቃ ንግድ ማሰብ አይቻልም። ምክንያቱም የሙዚቃ ስራው በሸቀጥ ወይም በቁስ መልክ ለገበያ የሚቀርብበት ቅርጽ አልያዘም ነበር። በሌላ በኩል ብዙሃኑ
በየአደባባዩ ከተሰቀለ ሆርን የሚያደምጠውን ስርጭት ቤታቸው ወይም ሱቃቸው ተቀምጠው በራዲዮ የሚያደምጡ ሰዎች አልነበሩም ማለት አይደለም። በ1940ዎቹ በ50ዎቹና ከዚያም በኋላ ለብዙ ዓመታት በአዲስ አበባ ከጥቃቅን ሸቀጦች እስከ ትልልቅ የመገልገያ ቁሳቁስ ንግዱን በዋነኝነት የሚያካሂዱ በርካታ የውጭ አገር ዜጎች አርመኖች፣ ግሪኮች፣ ጣሊያኖች፣ አረቦች፣ ህንዶች ወዘተ ነበሩ። ከእነኚህ የውጭ ዜጎች ብዙዎቹ ከራዲዮ ጋር ትውውቅ ሊኖራቸው እንደሚችል ማሰብ ይቻላል። የኢትዮጵያ ድምፅ ራዲዮ በቀጥታ ብቻ ይካሄድ የነበረውን ስርጭት ያስቀረ የቀረጻ ቴክኖሎጂን ስራ ላይ የዋለው በ1950ዎቹ አጋማሽ ነበር። የቀጥታ ብቻ ስርጭት ዘመን አልፎ ሙዚቃም ሆነ ሌላ መረጃ በሪል ክር ተቀርጾ በተመረጠ ሰዓት መሰራጨት ከጀመረ በኋላ በኢትዮጵያ የሙዚቃ ንግድ የተጀመረበት ሁኔታ በአንድ በኩል የሚያስገርም በሌላ ጎኑም የሚያሳዝን ታሪክ ያለው ነው። በአደባባይ ከተሰቀለ ሆርን ስር ተሰባስቦ ራዲዮ የሚያደምጠውን ህዝብ ፍላጎት በማየት ይመስላል በኢትዮጵያ የግሩንዲግ ወኪል የነበረው ጋርቢስ ሃይዛጊያን የተባለ አርመናዊ ነጋዴ በስሙ በሚጠራ የንግድ ኩባንያው አማካኝነት የራዲዮ ስርጭት የሚቀበልና ሪል የሚያጫውት መሳሪያ አስመጥቶ ለገበያ አቀረበ። የሪል ማጫወቻ ለገበያ መቅረብ በተወላገደ መልኩም ቢሆን በኢትዮጵያ የሙዚቃ ስራ ለገበያ የሚቀርብበትን ሁኔታ ያፋጠነ ክስተት ተደርጎ ሊጠቀስ ይችላል። የኢትዮጵያ ራዲዮ አዳዲስ ዘፈኖችን በአየር ላይ ሲለቅ አርመናዊው ሚስተር ጋርቢስ ዘፈኖቹን በሪል ክር እየቀዳ ወይም በሰራተኞቹ እያስቀዳ ለሪል ማጫወቻ ተጠቃሚዎች መሸጥ ጀመረ። ሚስተር ጋርቢስ ከራዲዮ ጣቢያ የሚሰራጩ ዘፈኖች እየቀዳ አባስቶ ሲሸጥ አንድም ከልካይ አልነበረበትም። የሪል ማጫወቻን ከኩባንያው የገዙ የአዲስ አበባ መሸታ ቤቶች ጋርቢስ ለገበያ ያዋለው ዜማ ያለበትን ሪል ተሻምተው ሲገዙ በራዲዮ የተሰራጩ ዘፈኖችን በፈለጉት ሰዓት አጣጥሞ ለማድመጥ በመሻት ብዙ ህዝብ የሪል ክር ማጫወቻና ዘፈን የተቀረጸበትን ሪል ከጋርቢስ ኩባንያ መግዛት ጀመረ። ከዚህ ጊዜ ጀምሮ የሙዚቃ ስራ ለገበያ ሊቀርብና ሊሸጥ ወደሚችል ቁስ ወይም ሸቀጥነት አደገ። ነገር ግን የሙዚቃው ንግድ የሚካሄደው ባለሙያዎቹን በምንም መልኩ ተጠቃሚ በማያደርግ መልኩ ነበር። ዘፈኖቻቸው ህዝብ ጆሮ እንዲደርስ ስለፈለጉ የሰሩትን ሙዚቃ ከኢትዮጵያ ራዲዮ ሄደው አስቀረጹ። የኢትዮጵያ ራዲዮ ዘፈኑን ቀርጾ ለህዝብ አሰማላቸው። ሚስተር ጋርቢስ ደግሞ ህዝቡ በራዲዮ ሰምቶ የወደደውን ዘፈን ዳግም በራዲዮ እስከሚሰራጭ መጠበቅ ሳያስፈልገው በፈለገበት ሰዓት ደጋግሞ መስማት የሚችልበትን ሁኔታ በመፍጠር ዘፈን ከራዲዮ እየቀዳ አባስቶ መሸጥ፣ ሸጦም ገንዘብ ማግኘት ጀመረ። አዲስ ዘፈን ለመግዛት ጋርቢስ ደጃፍ ላይ ደንበኞች መጋፋት ሲጀምሩ ዘፈን የተቀረጸበትን ሪል ክር ከጋርቢስ ተረክበው እያዞሩ የሚሸጡ የዘፈን አዟሪዎች ተፈጠሩ። ማንም ሰው ተነስቶ ዘፈን የማሳተም ስራ ላይ መሰማራት በማይችልበት ይህን የማድረግ ህጋዊ መብት ወይም ስልጣን የተሰጠው የሀገር ፍቅር ማህበር በመብቱ ተጠቅሞ ዘፈን የማሳተም ተነሳሽነት ባላሳየበት ሁኔታ ውስጥ መደበኛ የሙዚቃ መደብሮችም ከመከፈታቸው በፊት በራዲዮ የሚለቀቁ ዘፈኖችን ቀርቶ እያባዙ መሸጥ ለጋርቢስና ከእርሱ ተረክበው ለሚሸጡት ሙዚቃ አዟሪዎች ጥሩ እንጀራ ሆነ። በዚህ ወቅት ሙዚቃውን የሚሰሩት ባለሙያዎች የበይ ተመልካች ብቻ ነበሩ። በ1953ቱ የመፈንቅለ መንግስት ሙከራ ሳቢያ የክብር ዘበኛ ኦርኬስትራ ተበትኖ ሳለ ሚስተር ጋርቢስ ጥላሁን በምሽት ክበብ ይዘፍናት የነበረችውን አይኔ ይሳሳልሻል የተሰኘች ዘፈንን ከግጥምና ዜማ ደራሲያኑ እንዲሁም ከድምፃዊው ጋር ተነጋግሮ በሪል ክር በመቅረጽ ገበያ ላይ አውሏል። በወቅቱ በስራ ላይ ከነበረው ህግ አኳያ ምናልባት ማድረግ የነበረባቸው ራዲዮ ጣቢያ ሄዶ ዘፈን ማስቀረጽን በማቆም ዘፈን ቀርጾ የማሳተም ህጋዊ ስልጣን ወይም መብት የተሰጠው አካል የሀገር ፍቅር ማህበር ዘፈናቸውን ቀርጾ ገበያ ላይ እንዲያውል መጠየቅ ነበር። ይህ ደግሞ የክብር ዘበኛ ኦርኬስትራ እንደ ተቋም የሚያደርገው ወይም ሊያደርገው ይገባ የነበረ እንጂ ባለሙያዎቹ በራሳቸው የሚፈጽሙት ጉዳይ አይደለም። ስለዚህ ጥላሁንና የተወሰኑ ባልደረቦቹ በራሳቸው መንገድ የልፋታቸው ተጠቃሚ ለመሆን መላመቱ። አንድ ቀን
የክብር ዘበኛ ኦርኬስትራ ባልደረቦች ኢትዮጵያ ራዲዮ መጥተው የጥላሁንን አዲስ ዘፈን አስቀረጹ። ቀረጻው እንዳለቀ የዘፈኑን አንድ ቅጂ ማግኘት እንደሚፈልጉ ለጌታቸው ደስታ ነገሩትና ዘፈኑ ተቀርቶ ተሰጣቸው። በማግስቱ የዘፈናቸውን ቅጂ ይዘው ወደ ጋርቢስ ኩባንያ በመሄድ ለሚስተር ጋርቢስ አዲስ ዘፈን አስቀርጸናል ግዛን አሉት። ሰውየው ክሩን ተቀብሏቸው ማጫወቻው ላይ ጣደው። ዘፈኑን ጥቂት እንደሰማ ግን ይሄማ ትላንት በራዲዮ የተሰራጨ ነው፣ ቀድቼዋለሁ፣ ይሄው አሁን እያባዛሁት ነው አላቸው። ቀደም ባለው ቀን ጌታቸው አንድ ቅጂ ከሰጣቸው በኋላ በዚያው ዕለት ምሽት ዘፈኑ በራዲዮ ተሰራጭቶ ኖሯል። እነ ጥላሁን ስራቸው ዋጋ እንደሚያወጣ ቢገነዘቡም ጋርቢስ ዘፈኑን ከራዲዮ ስርጭት መቅዳቱንና ለሽያጭ ሊያውል እያባዛው መሆኑን በኩራት ሲነግራቸው ከራዲዮ ቀድተህ ዘፈናችንን ስትሸጥ ለእኛ ልትከፍለን ይገባል ሊሉት አልደፈሩም። የእኛን ፈቃድ ሳታገኝ ከእኛ ጋር ሳትዋዋልና ሳትከፍለን ዘፈናችንን ከራዲዮ ጣቢያ ቀርተህ እያባዛህ የመሸጥ መብት የለህም አይሉት ነገር። እርሱ ይህ መብት ይኑረው ወይ አይኑረው፣ እነርሱም እንዲህ ማለት መብት ይኑራቸው ወይ አይኑራቸው የሚያውቁት ነገር የለም። ይሁንና የሰውየው ምላሽ በሌላ ጊዜ ለእነርሱ የሚበጅ መላ ለመዘየድ መነሻ ሆናቸው። በሌላ ጊዜ ጥላሁንና ባልደረቦቹ በኢትዮጵያ ራዲዮ አዲስ ዘፈን አስቀርጸው ሲጨርሱ እንደተለመደው አንድ ቅጂ ሰጣቸው ዘንድ ጌታቸውን ጠየቁት። አስቀድቶ ሰጣቸው። በዚህ ጊዜ ግን ቅጂውን ተቀብለው ብቻ አልሄዱም። ጌቾ እባክህ ይህን ዘፈን ለአንድ ሳምንት ያዘው ማለት ለሳምንት ያህል በራዲዮ አታሰማው። ለምን ብዬ ይህን የመሰለ አዲስ ዘፈን ለህዝብ ለማሰማት መች በመሸልኝ ስል ጭራሽ ሳምንት አክርመው ትሉኝ? የለም ጌታቸው፣ ማሰማትን አልጠላነውም። ከራዲዮ እየቀዳ የሚሸጠው ጋርቢስ ባለፈው የሰጠህንን በማግስቱ ሄደን ግዛን ብንለው ይህንማ ትላንት ከራዲዮ ቀድቼዋለሁ አለን። አሁን ይሄን ዘፈን ለሳምንት አዘግየው ያልንህ ጋርቢስ በራዲዮ ሳይሰማው በፊት እስከምንሸጥለት ድረስ ነው። ከሸጥንለት በኋላ በማግስቱ ወይ በሳልስቱ አንተም በራዲዮ ታሰማዋለህ። ጌታቸው ሐሳባቸው ስለገባው በዚያም ላይ የጣቢያውን ስርጭት እየቀዳ የሚቸበችበው ሚስተር ጋርቢስ አንድ ቀን እንኳን አመስግኖት ስለማያውቅ በዚህ ዕለት የቀረጸውን አዲስ ዘፈን በአየር ላይ ሳይለቅ ለይቶ ጥሩ ቦታ አስቀመጠው። እነ ጥላሁን የዘፈኑን ቅጂ ይዘው ሚስተር ጋርቢስ ዘንድ ሄዱና አዲስ ዘፈን ዘፍነናል ግዛን አሉት። እስቲ ልስማው አላርመናዊው። ሰጡትና ደመጠው። ከኢትዮጵያ ራዲዮ የሚሰራጭ ማንኛውንም አዲስ ዘፈን ሳይቀዳ አምልጦት የማያውቀው ሚስተር ጋርቢስ ዛሬ ያመጡለት በራዲዮ ያልተሰማ አዲስ ዘፈን መሆኑን ተረዳ። እናም ዋጋ ይደራደሩ ጀመር። በዚህ ጊዜ የጥላሁንም ሆነ የብዙ ባልደረቦቹ የወር ደሞዝ ከብር 100 ብር አይበልጥም። የዋጋ ትመና ታሳቢ ሊያደርጋቸው ስለሚገቡ ነገሮች ምንም ግንዛቤ የላቸውም። በዚያ ላይ ተቀርጾ የተዘጋጀ ዘፈን ሸጣውም የሸጠም አያውቁም ከሚስተር ጋርቢስ በቀር። በአንጻሩ ሚስተር ጋርቢስ ከሞኝ ደጃፍ ሞፈር ሲቆረጥ የከረመ ብልህ ነጋዴ መሆኑን ይኸው የሙዚቃ ስራው ይመሰክራል። እሺ ስንት ነው የምትሸጡት? ዋጋ ንገሩኝ። ገና ስንት አድካሚ ስራ አለበት መሰላችሁ? ይሄን 5 ደቂቃ የማይሞላ ዘፈን ወደ ብዙ ትናንሽ ሪል መቅዳት ብታዩት እንዴት አድካሚና ሰልች መሰላችሁ? እኔ ራሴ ዘፈን ስለምወድና የናንተ ዘፈን በየቤቱ በየዳንስ ቤቱ በየሻይ ቤቱ በብዙ ሰው እንዲሰማላችሁ ብዬ እንጂ ስራውስ በጣም አድካሚ ነው። በሉ ዋጋውን ንገሩኝ እንጂ ሳይላቸው ይቀራል። እነ ጥላሁን ለመጀመሪያ ጊዜ ዘፈናቸውን ለጋርቢስ የሸጡት በአነስተኛ ዋጋ ነበር። የዘፈኑን ቅጂ ከጌታቸው ተቀብለው ወደ ጋርቢስ የሄዱት በስራው ላይ የተሳተፉት ባለሙያዎች በግላቸው እንጂ በተቋም ደረጃ አልነበረም። እናም ለአንዱ ዘፈን ጋርቢስ የከፈላቸው ብር 80 ብር ገደማ ነበር። 80 ብሯ ክሩን ወስደው ለሸጡት ባለሙያዎች ስትከፋፈል በነፍስ ወከፍ ጥላሁን ኪስ የገባው ገንዘብ በጣም ትንሽ ነበር። በሌላ ጊዜ የክብር ዘበኛ ሙዚቀኞች በኢትዮጵያ ራዲዮ አዲስ ዘፈን አስቀረጹና ከጌታቸው አንድ ቅጂ ተቀብለው ጋርቢስ ዘንድ ሄዱ። በዚህ ጊዜ ከቀድሞ ጋር ሲነጻጸር በጣም ከፍ ያለ ዋጋ ጠሩ። ሚስተር ጋርቢስ ግን ባቀረቡት ዋጋ አልተስማማም። ባለፈው ጊዜ ከነጥላሁን በ80 ብር የገዛቸው ዘፈን ከጥቂት ቀናት በኋላ በራዲዮ በመለቀቁ ምናልባትም
ይህኛው ዘፈን ከሁለት ወይ ከ3 ቀን በኋላ ሊለቀቅ እንደሚችል ሳይገምት አልቀረም። ጌታቸው ደስታ አዲሱን ዘፈን ለማስደመጥ ቢጓጓም የነጥላሁን ድርድር እልባት እስኪያገኝ እየጠበቀ ነው። ጋርቢስና ነጥላሁን ሳይስማሙ 5 ቀናት አለፉ። ዘፈኑ በራዲዮ ሳይሰማ ከዚህ በላይ ከቆየ የክብር ዘበኛ ኦርኬስትራ ኃላፊዎች አዲስ ያስቀረጽነውን ዘፈን እስካሁን አልሰማነውም፣ ምንድነው ችግሩ የሚል ጥያቄ ሊያነሱ ይችላሉ። ስለዚህም ጌታቸው ዘፈኑን በማሰራጨትና ባለማሰራጨት መሃል ከራሱ ጋር ተሟገተ። አውጥቶ አውርዶ በመጨረሻ ዘፈኑን ሊያሰራጨው ወሰነ። ነጥላሁን ከጋርቢስ ጋር የሚደራደሩበት ዘፈን የሚገኝበትን ሪል ለቴክኒክ ባለሙያው ሰጥቶ ዘፈኑ በሚለቀቅበት ቅጽበት ስቱዲዮ ገባ። ዘፈኑ ጥቂት ሰኮንዶች እንደሄደ የቴክኒክ ባለሙያው አስቀድሞ ከጌታቸው በተነገረው መሰረት የዘፈኑን ድምጽ በመጠኑ ቀነስ አድርጎ ለጌታቸው የቀጥታ የአየር ሞገዱን ክፍት አደረገለት። ጌታቸው መጠኑ በተቀነሰው ዘፈን ላይ የራሱን ድምጽ አጉልቶ የምታዳምጡት የክብር ዘበኛ ኦርኬስትራ የተጫወተውን አዲስ ዘፈን ነው። ተጫዋቹ ጥላሁን ገሰሰ፣ የግጥሙ ደራሲ የ50 አለቃ ገዛኸኝ ደስታ፣ የዜማው ደራሲ ተዘራ ኃይለ ሚካኤል፣ ዜማውን በሙዚቃ ያቀናበረው ደግሞ የ100 አለቃ ሳህሌ ደጋጎ ነው የሚል መረጃ ለአድማጮች አድርሶ ሲጨርስ የቴክኒክ ባለሙያው የዘፈኑን ድምጽ ጎላ አድርጎ ማሰማቱን ቀጠለ። እጭ ምን አይነት በጥባጭ ነው ይሄ ጌታቸው የሚሉት ሰው? ምን አለ ይሄን ወሬ ከዘፈኑ ውጪ ቢያወራ ይላሉ። ዘፈኑን እየቀዱ ሳሉ የጌታቸው ድምጽ ጣልቃ የገባባቸው የጋርቢስ ሰዎች ከዘፈኑ ጋር የገባውን የጌታቸው ድምጽ ቆርጠው ቢያወጡት ዘፈኑ አብሮ ስለሚቆረጥ እግዚአብሔር ይለት ጌታቸው የሚሉት ሰው ስራችንን አበላሸብን ይሉ እንደነበር ከጊዜ በኋላ ለጌታቸው ተነግሮታል። እግዚአብሔር ይለት በማለት ብቻም አልተወሰኑም። አንድ አድማጭ ራዲዮ ጣቢያ ስልክ ደውለው ዘፈኑ በጣም ቆንጆ ነበር፣ ነገር ግን አቅራቢው በዘፈኑ መሃል ገብቶ መናገሩ የዘፈኑን ጣዕም ይቀንሳል፣ ሁሉንም ነገር ከዘፈኑ ውጪ ቢናገር የተሻለ ነው የሚል አስተያየት ይሰጡ ነበር። ጌታቸው ይህን ባደረገ ማግስት እነጥላሁን ጎሽ ጥሩ አድርገሃል፣ አሁን ጋርቢስ ያንተ ድምጽ የሌለበትን ቅጂ የግድ ከኛ ይገዛናል ስላሉት ጌታቸው አዲስ ዘፈን አየር ላይ በለቀቀ ቁጥር በዘፈኑ ጣልቃ የግጥምና የዜማ ደራሲዎችን አቀናባሪውንና ድምጻዊውን ማስተዋወቅ፣ አንዳንዴም ከዘፈኑ ይዘት ጋር የሚሄድ አስተያየት ጣል ማድረጉን ገፋበት። ይህ ሁኔታ በኢትዮጵያ ራዲዮ የተቀረጹ የክብር ዘበኛም ሆነ የሌላ ኦርኬስትራ የሙዚቃ ስራዎች ከራዲዮ ስርጭት እየተቀዱ መሸጣቸውን ሙሉ በሙሉ ባያስቀርም ሚስተር ጋርቢስ የተጣራውን ቅጂ እየሸጠ ለመቀጠል በመሻቱ አዳዲስ ዘፈኖችን ከባለሙያዎቹ ለመግዛት የተገደደበትን ሁኔታ ፈጠረ። በሀገራችን የሙዚቃ ንግድ የተጀመረው ይህን በመሰለ ሂደት ነበር።